አርጁን እንግዲህ አመረረ። አብርጌድን እንግዲህ ከግቢ አውጥቶ እንደ ረጋግጦ ጣላትና እውነታውን ታመጫለች። ጓደኛዬ እዚህ ቤት ውስጥ ገብቶ አልወጣም፣ ውሃ ነግራኛለች፣ አንቺና ውሃ በዱላ ደብድባችሁታል በማለት ይነግራታል። እሷም እንዴት በፍጹም ይሄንን አላደረግንኩም በማለት ትክደዋለች። ቢሆንም ይህንንም ሄዳ አርጁን ለማግኘት ያሰበችው ዳጣና ናታን እስኪ እሱን አገኘው አርጁንን አገኘውና ይሄን ነገር ያውቃል አያውቅም፣ ይህን ነገር ካወቀ እኮ ሁላችንም ገደል ነው የምንገባው ሲሏት መጀመሪያ እምቢ፣ እኔ ስታሰርላችሁ እናንተ እንደፈለጋችሁ ልትፈነጩ ልታገቡ ልትዳሩ ብላ የነበረ ግን መንፈሱ እየመጣ ሲያስጨንቃት እንግዲህ ሂዳ ተገናኝታው እሱም በጂዶ ብሎ ዘግርሮ ረግጦ ሲጥላት ድንገት ሲወጡ ደግሞ ሰላምዬ ልጇን ይዛ ብቅ አለች። ሰላም እንግዲህ ልጇን ይዛ ወደ አቶ ደረጀ ቤት መታለች ማለት ነው። በእርግጥ አቶ ደረጀ በፍጹም ልጅሽን ይዘሽ እዚህ ቤት እንዳትመጪ ቢሏትም ማርታ ግን አንድ ግራ ያጋባን ነገር አለ። ከመቼ ወዲህ ነው ሰላምን በዚህ ልክ የጠላት? እንዴትስ አትመጣም ወደ ቤት ይላል ደረጀ። የሆነ ሚስጥርማ አለ ያለችው እንግዲህ አቶ ደረጀ ከአብርጌድ መዘዝ ይልቅ ሰላምን ባየበት ሰዓት የደነገጠው አደነጋገጥ ይሄ ነው አይባልም። የዚህን ጊዜም ማርታ ዘንድሮ ምንድን ነበር የመጣብኝ በዚህ ቤት ውስጥ? ይህ ነገር ምንድን ነው? እስኪ እውነቱን ቁጭ ብለን እንነጋገር በማለት ይላሉ። እንግዲህ ሰላም ምንሽ ናት? ሰላምን ከመቼ ነው የምታውቂያት? እያሉ ሲያፋጥጧት በዛን ሰዓት እንግዲህ አብርጌድ በርግጥ ሰላምን አታውቃትም ነበርና ምን እንዳንተባተባት እውነትም ግራ ያጋባልና ስትንተባተብ ተጠራጥረዋት ነበር። እሷ ግን አላቅም ብትልም አይኗን አፍጥጣ ተናገሪ እውነቱን እያለች ስታስጨንቃት ሄዳ ለሰላም ትናገራለች። ዳጣ እትዬ እኮ ምንድን ነው ግንኙነታችሁ የሁለታችሁ ብለው ጠየቁኝ። እኔ ምንም ስለምትወደኝ ነው እንጂ ምንም ነገር የለም ስትል ለደረጀ ደግሞ እሷ ደውላ ዛሬ እመጣለሁ፣ ሰላም እመጣለሁ፣ የሚመጣው ነገር ይፈጠራል፣ ልጄ በሰቀቀን አትኖርም፣ እድሜ ልኳን የአባት ፍቅርና የእናት ፍቅር ሳታገኝ እዚህ ደርሳ ከዚህ በኋላ ደግሞ ያንም እየተነሳ ልጄን እንደዚህ እንዲልብኝ አልፈልግም ብላ ስትናገራቸው እኔ ነግሬሻለሁ ቢሏትም ማርታ ደግሞ ተቀየምሽብኝ እንደ ማርታ ሰላም አትመጣም ብዬ ብልሽ ሲላት አይ አባውራው አይደለም እንዳዛዡ አባውራው ስለሆንክ ምን ችግር አለው? ግን እርጥብ አራስ ያልጠነከረች ወገቧ አምጥተን እዚህ እንትን ብንላት ምን ችግር ነበረው ብላ ስትለው አይ እሷ እኮ አሁን በዚህን ሰዓት እዚህኛ ካለንበት ችግርና ውጥረት ውስጥ መታ እንዳትገባ ብዬ ነው ብሎ ሲላት አይመስለኝም ደረጀ፣ እኔ እደርስበታለሁ፣ ብዙ ነገሮች አሉ። እኔ አሁን ሌላ ችግር የአብርጌ ችግር መጣ ብዬ ነው እንጂ በፍጹም ይሄን ነገር አልረሳሁትም ነበር። ስለዚህ አሁን ደግሞ እንኳን ሰላም መጣች ትረጋጋና ነገሮቹ ይቀጥላሉ። አሁን አንድ ነገር እንድትናገራት ሰላምንም አልፈልግም። የምትናገራት የተደበቀው ሚስጥር እንዳይወጣብህ ከፈለክ ብቻ ነው ብቻ ስትለው ደረጀ ምን ማለትሽ ነው ማርታ? አትረጅኝም እንዴ? እኔ እንደዛ ምንም ነገር የለም በማለት ሲናገር እንግዲህ ለማንኛውም ትግባ፣ ምንድነው የተፈጠረው? ልጇን ይዟ ገብታ ከመኝታ ክፍሏ ከተቀመጠ በኋላ ውሃ እየሮጠች ዳ የሰላምን ልጅ ተቀብላ አቅፋ እየሳመችና የሚያምር ልጅ ይዛ መጣ እያለች ስትደሰት እንግዲህ ሰላምም ግራ ተጋብቷት ምንድን ነው የሆነ ነገር ሆናችኋል እንደዚህ ቤት ውስጥ ተረባብሻችኋል ምንድን ነው ብላ ትላለች። ምክንያቱም ስለ ሰው እንደዚህ መግደላቸውን የደረሰባት ምንም ነገር የለም ዳጣም አልነገረቻትም እና አዲስ ነገር የተፈጠራለ ብላ ወይንስ በእኔ ነው የኔ ጉዳይ ተነስቶ ይሆን እንዴ በማለት እንግዲህ ናታልን ትጠራና ናታልን ስትጠይቀው ኧረ ሰላምዬ ስላንቺ ጉዳይ አይደለም ሌላ ጉዳይ ነው እና ተረጋጊ፣ ቀስ እያሉ ሊነግሩሽ ይችላሉ፣ ያንቺና ብቻ አይደለም አይዞሽ በማለት ይነግራታል። ከዛም ውሃ እንደ ልማዷ ሄደችና እኛ እኮ እዚህ ቤት ውስጥ አንድ ወንድ ሰው ገብቶ ነበርና እኔም በዱላ መታሁት ስትል ለእሷ ምጥን ስትናገር ሰላም ትሰማለች። እና አንቺ ደግሞ ሰነፍ ነሽ፣ ምንድን ነው አንቺ በዱላ የምትማችሁ ሰነፍ ነሽ ስትላት በዱላው ሳይሆን ዱላው ነው እንጂ የመታው አንቺ አይደለሽም ስትላት አይደለም በዱላው እኔ ነኝ የመታው ከዛ ስትላት ከዛ አብርጌድን መታዋለች
ሁላችንም መተነዋል። ከዛ ብሎ ተንሰራርቶ ተኝቶ ነበረ ኪችን ላይ ብላ ስትናገር ግራ ተጋቡና ሁላቸውም አዩት። እንግዲህ አብርጌድ መንፈሱ እያጨናነቀ አላስተኛት አላስቀመጥ ቢላትም ወደ ውጭ ሀገር እንድትሄድ አቶ ደረጀን የምትጠይቀው በፍጹም ይህ መማሪያሽ ሊሆን ይችላል። እንደዚህ የሰው ሚስጥር ፈልፍዬ አውጣለሁ ስትይ የሰው ሚስጥር ምን አይነት ሚስጥር ይዞ በውስጡ እንደሚጨነቅ ሁሉም የግል ሚስጥር እንዳለው ማወቅ አለብሽ እያሉ በፍጹም እንዳትሄድ አድርገዋታል። ሰላም ወደ ቻናል የተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ለቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዳጣ ቀጣይ ፓርቲ ይዘን መጥተናል። በዚህ ፓርቲ እንግዲህ ሰላም ልጇን ይዛ ወደ አቶ ደረጀ ቤት መጥታለች። አቶ ደረጃ ግን እምቦብ እያሉ ነው። ምን ልታደርጊ መጣሽ? አሳይሻለሁ ሲሏት ከዚህ በላይ ምትለኝ አይገባህም። እኔ በቃኝ። ከዚህ በኋላ ልጆቼ አባታቸውን ማወቅ አለባቸው። ንብረት ሀብት አትበል። የሰው ልጅ ሀብትና ንብረት ምንም አይጠቅመውም። ዋናው ቁም ነገሩ ፍቅር ነው። የእናት አባት ፍቅር አግኝቶ ማደግ ቀላል አይደለም። በተሳሳተ ስህተትን ቢፈጠሩ ከዚህ በኋላ ያለው ግን ተሳስቶ መቀጠል አይችልም። ብክድሽስ ምን ታመጫለሽ? ሰላም ብክድሽስ ይላል። በአሁኑ ጊዜ እኮ በዚህ ዘመን ብትክደኝ ማረጋገጫ ዲኤንኤ ስላለ ከዛ ባንደርስ ጥሩ ነው በማለት እንግዲህ ይጨቃጨቃሉ። እንግዲህ ማርታ በሌለችበት ነበር የተነጋገሩት። በዚህ ጊዜ ደግሞ ለዛ አዳምጣ ስለነበረ እንዴ ውሃዬ ሰላም የወለደችው ልጅ የማን ነው አባቱ የማን ነው በማለት ስትጠይቃት የከድር ነው አለቻት። አሁንም እንግዲህ ችግሩ ውሃ ያለባት ህመም ወዳ ሳይሆን በግዷ ሚስጥርን ሊያወጣ የሚችል ህመም ስለሆነ እንግዲህ ሰውን ከመግደል እና ከመቅበር ወዳ የለም። ይሄው ለዳጣም እዚህ ጋ እኮ ጤፍ ዘርተናል ያለች ቆፋሮውን በእርግጥ ዳጣ ሲቀበር አልነበረችም። የነበረችው እናት ማርታና አብርጌድ ነበሩ። ግን ውሃ እዚህ ጋር ጤፍ ዘርተናል እኮ ስትል እዛች ቦታ ላይ ዝር ብትሉ አንቄ ነው የምሰቅላችሁ ማንጠለጥላችሁ። የት ነው የምታንጠለጥይን ሲሏት አጥር ላይ ነው ማንጠለጥላችሁ፣ አጥር ላይ አንጠለጥላችኋለሁ ስትላቸው እንሂድና እኛ ጤፉን እንቆፍረው ስትላት እንዴ ጤፍ እኮ አይቆፈርም፣ ጤፍ እኮ ትንሽዬ ነው ከታች ወደ ላይ የሚያድግ ነው ብላ ምጥን ትላታለች። የኛ ደግሞ ተቆፍሮ ከታች ወደ ላይ ነው የሚያድገው፣ የኛ እንደተለየ ጤፍ ነው አለቻት። አንቺ ደግሞ የባሰብሽ ነሽ፣ እውነትም ንክር አለች። ለዛ እውነቷ ነው፣ ንክር ነሽ ንክር እየተባባሉ እንግዲህ ዳጣም እንግዲህ በዛ ግቢ ውስጥ ሬሳ መቀበሩን ሰማች። በአባቷ የሚመጣውን ችግር በጣም እያዘነች ነው። ሆኖም ግን አብርጌድ እንድትታሰር አትፈልግም። አብርጌድ አሁን ስትታሰር ያንተና የኔ ናታን መጋባት ምን ይባላል እያለች ስትጠይቀው ምንም አይባልም፣ ይኸው አንቺና እኔም እንጋባለን፣ እናትና አባትሽም ደረጀና ማርታም ሁሉም ህይወት ይቀጥላል፣ ምንም ነገር የሚያመጣልም። ግን እኮ እኔ ባለፈው በጣም ስታናደኝ ተዘግታ ሳለ አላስወጣኝ ስትል እኮ ሚስጥሩን ነገርኳት። ምንድን ነው የነገርካት ስትለው እኔ በጣም የምወዳት ዳጣን ነው የማገባው ዳጣን ነው፣ አንቺ ሺህ ሰው ጠፍቶ ቢጠፋ አንቺን አላገባሽም ብዬ ነገርኳት። እንዴት እንደሱ ትላታለህ ናታን? በተኛሁበት መታ ብታፍነኝስ ብትገለኝስ አንድ ነገር ቢደርስብኝ አንተ ነህ ምክንያቱ ስትል ትነግረዋለች። አታደርስብሽም። አሁን ለራሷ በዚህ ሰውዬ ግድያ ጭንቀት ውስጥ ገብታለች። ይህንን አታስበው። አይ እሷ መቼውም አትማርም። ይህን እንኳን መማሪያ እያየች እንኳን የምትማር አይደለችም እያሉ እየተነጋገሩ ነበር። አሁንም ቢሆን በቃኝ፣ እኔ ከዚህ በኋላ የቤተሰቦች ሚስጥር እንደሆነ ወጥቷል። ከዚህ በኋላ ምን የሚመለከተኝ ነገር የለም። እኔ ለትንሽ ጊዜ ነው እንጂ እዚህ ቤት እወጣለሁ ብሎ ይላል። ዳጣንም አሁን እንግዲህ አብርጌ እስር ቤት ብትገባም አንቺና እኔ ተጋብተን የወደፊት ባልና ሚስት መሆን እንችላለን፣ አንቺም ከፈለሽ ሰላም ቤት ትሄጃለሽ ሲላት ሰላም ራሷ ከች ብላ መጣይ በቤት ውስጥ ማለት ነው። በዚህን ጊዜ አሁን በዚህ ቤት ውስጥ እንግዲህ ሰላምና አብርጌድ ከእስር ቤት ከገባች በአብርጌድ ከገባችልን እንግዲህ ሰላም ከመጣሽልሽ ደግሞ አሁን ጥሩ ነገር ነው። አቶ ደረጀ ግን ለምንድን ነው ሰራተኛ ከአንድ በላይ አንከፍልም? 2 ሰራተኛ መቀጠር አንችልም? ሰራተኛ አምጥተናል፣ ለምንድን ነው የምትመጣው? እያለ ከወይዘሮ ማርታ ጋር ክርክር ሲያደርግ
እሷን እኮ ከዚህ በኋላ እንደ አንድ ቤተሰብ እንጂ እንደ ሰራተኛ አይደለም እናያት። ግን ምንድነው ችግሩ አልገባኝም እንጂ በፊት ስትከራከርላት ነበር። አሁን ግን እዚህ ቤት አትገባም የምትለው ነገር ግራ ገብቶኛል። ስለዚህ ተዋት ትቀመጥ፣ እኔ እንድትቀመጥና ልጅም ደግሞ በቤታችን ህፃናት ልጅ ስለሌለ ህፃኑ በዚህ ቤት ቧርቆ እንዲያድግ እፈልጋለሁኝ አለችና ወይዘሮ ማርታ ተናገረችው። ወይዘሮ ማርታ ሚስጥር ውስጥ ከሚታወቅ ድረስ በሚል እንጂ ከተሰማ መቼም ምን እንደመፈጠር አላሁ አለም። ስለዚህ በዚህ ጊዜ እንግዲህ አሁን ሁሉም ነገር ጭንቅንቅ ባለበት ሰዓት ስለነበረ አቶ ደረጀ ግን ኡፍ እያሉ ተናደዋል። እንግዲህ አብርጌድ የምታለቅስበትንና አብርጌድ ልታጣራ ሄደችው ነገር አርጁን ደብድቦ ያንን ሰው ካላመጣሽ አንቺን ነው ምሰጥሽ አሳልፌ ሲሰጣት አቶ ደረጀ ዘንድሮ ምንድነው በላ ያመጣብኝ እያሉ በጣም እየተበሳጩ ይገኛሉ። በጣም የሚያሳዝነው ደግሞ ናታል ራሱ ከአቶ ደረጀ ጋራ ስለቀበረ ናታልም የዚሁ ገፈስ ተቃማሽን መሆኑና ዳጣን አንቺን አግብቼ እኖራለሁ ይበላት እንጂ እሱ መዘዙ እዚህ ውስጥ ስላለበት እሱ መያዙ የማይቀር ነው። ብቻ ግን አቶ ደረጀ ብልሃት አድርገው በምን አይነት መንገድ ሊያጠፉት ይሆን? እውነት በግቢያቸው እንደዚህ አድርገው እየቀበሩት የሚለው በጣም አሳሳቢ ነገር ነው። አሁን ደግሞ እንግዲህ ተጨማሪ የሰላም ጭንቀትና ሀሳብ መልሶ ዙሮ መጥቶባቸዋል። መጨረሻው ወይዘሮ ማርታም ዝም አልልም እጠይቃለሁ፣ የሰላምን ሁኔታ የተጻፈውን ደብዳቤ ማጣራት አለብኝ፣ ከሁሉም ቤቴን መጠበቅ አለብኝ እያሉ ነው። የሚመጣው ነገር ሌላ ጦርነት ሊመጣ ነው ብሏል ናታል ማለት ነው። እንግዲህ ሰላም መጥቼ እዚህ እኖራለሁ ብላ ካለችማ ሌላ ጦርነት ነው የሚመጣው ሲላት፣ የምን ጦርነት ስትለው አይ ዳጣ ማታውቂው ትልቅ ጦርነት አለ በማለት ነበረ የነገራት። እውነትም እንግዲህ ምን ይፈጠራል የሚለው በጣም አስቸጋሪ ነው። ቀጣዩንም እንግዲህ እኛም እየተከታተልን እናያለን። እናንተም ቻናሉን ላይክ ሼር እያደረጋችሁ አበረታቱ። ስለምትከታተሉን ከልብ እናመሰግናለን። ሰላም ሁኑ። ሰላማችሁ በያላችሁበት ብዝዝት ይበልልን።